ሰላም ሰላም የቻናላችን ተከታታዮች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። እኔ ያለው እግዚአብሔር ይመስገን ደህና ነኝ። ለዛሬ ትምህርት እንግዲህ የተለያዩ ፊደላትን ወይም ደግሞ በመጀመሪያ ድምጾች ምን አይነት ቃላቶችን መስርቼ ይዤላችሁ እንደመጣሁ አንድ ባንድ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን እስከመጨረሻው መከታተል ጠብቀባችኋል ማለት ነው። እንግዲህ መማር የምትፈልጉ ካላችሁ የመማሪያ ሂደቱ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በማንኛውም ሰዓት ሳይገድባችሁ ደውላችሁ መማር ትችላላችሁ። ታች ላይ ስልክ ቁጥር እናስቀምጣለን። እንግዲህ ለዛሬ በሀና በለ በመ በሰ በሸ በእነዚህ በመጀመሪያ ድምጾች ቃላቶችን በእያንዳንዳቸው በድምጻቸው መስርቼባቸዋለሁ። በደንብ አድርጋችሁ እናንተ ቪዲዮውን እስከመጨረሻው ከኔ ጋር ክትትል ማድረግ ይጠበቅባቸዋል ማለት ነው። እርግጠኛ ሁኜ ቃላት ምስረታ ምንል እንግዲህ ቃላት ስንመሰርት ከአንድ ፊደል ወደ ሌላኛዋ ፊደል ትርጉም ያለው ምን አይነት ትርጉም የሚሰጠን መሆን አለበት ማለት ነው ቃላት ስንመሰርት። ስለዚህ ከዚህ ጋር እንደማሳያችሁ ምንድነው ይቺ ማነች? እዚህ ጋር ሀ ትባላለች። መጀመሪያ የመጀመሪያ ድምጾችን ላንብብላችሁ። ይቺ ማነች? ሀ ለ መ ሰ ሸ። ኦኬ እንግዲህ እነዚህ ምንድናቸው? የመጀመሪያ ድምጾች ናቸው። እንደነገርኳችሁ ምንድናቸው እናልኳችሁ? የመጀመሪያ ድምጽ ናቸው። እንደምታዩቸው እነዚህ የመጀመሪያ ድምጽ ናቸው። የመጀመሪያ ድምጾች። በእነዚህ ስር ግን ምን አይነት ቃላቶችን ይዤ መጣሁ? በእያንዳንዳቸው ቃላት መስርቼባቸዋለሁ። ባለ 3 ባለ 2 የተለያዩ ቃላቶች አሉ። እስኪ እነሱን ቃላቶች እንያቸው አብረን። እዚህ ጋር በሃ ስንሄድ እንግዲህ በሃ መስመር ስንሄድ ለምሳሌ በሃ ምን አይነት ቃላት መሰረቱ መሰላችሁ? ሀ ገ ር። ሀ እዚህ ጋር የምናገኛት የመጀመሪያ ድምጽ ናት። ገ የመጀመሪያ ድምጽ ናት። ር የረቤተሰብ ስንተኛ ድምጽ ናት? 6ኛ ድምጽ። ስለዚህ በአንድ ላይ ምን አይነት ቃል አሰጠን? ሀገር 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 የሚል ቃል አገኘን ማለት ነው። ቀጣዩ ምንድነው? ሀብት ሀብት። ሀ ማለት እዚህ ጋር የምናገኛት የመጀመሪያ ድምጽ ናት። ብ ደግሞ የቤተሰብ ስንተኛ ድምጽ ናት? 6ኛ። ተ ደግሞ የተቤተሰብ 6ኛ። ስለዚህ እነዚህ ሀብት ሀብት የሚል ቃል አገኘን ማለት ነው። ሀብት። ቀጣዩ ምንድነው? ሀሳብ ይላል። ሀ የመጀመሪያ፣ ሳ የሰቤተሰብ 4ኛ፣ ብ የበቤተሰብ 6ኛ። በአንድ ላይ ሀሳብ ሀሳብ የሚል ቃል እናገኛለን ማለት ነው። ቀጣዩ ምንድነው? ሀቀኛ ሀቀኛ ይላል። ሀ እዚህ ጋር የምናገኘት የመጀመሪያ ድምጽ ናት እያችኋለሁ። ቀደሞ የመጀመሪያ ናት። እኛ ደግሞ የቤተሰብ ስንተኛ ድምጽ ናት? 4ኛ። በአንድ ላይ ሀቀኛ 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 የሚል ቃል አገኘን ማለት ነው። ቀጣዩ ሐሙስ ይላል። እዚህ ጋር ሐሙስ ሐሙስ። ሀ የመጀመሪያ ድምጽ ናት። ሙ የመቤተሰብ የዚች ቤተሰብ ሁና 2ኛ ድምጽ ላይ ነው የምናገኛት። ስ ስን ደግሞ የሰቤተሰብ ሁና ስንተኛ? 6ኛ ድምጽ ማለት ነው። ሐሙስ ሐሙስ የሚል ቃል አገኘን። ቀጣዩ ምንድነው? ሐምሌ 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 ስንል የመጀመሪያ ድምጽ ናት። ሀ ም ስን ደግሞ የመቤተሰብ የዚች ቤተሰብ ሁና ስንተኛ ድምጽ ናት? 6ኛ ድምጽ ናት። ስለዚህ ሐምሌ። ሌ ስንል ደግሞ የለቤተሰብ ሁና ስንተኛ ነው የምናገኛት? የለቤተሰብ ናት፣ ግን 5ኛ ድምጽ ናት ማለት ነው። ስለዚህ ሐምሌ ሐምሌ የሚል ቃል እናገኛለን ማለት ነው። ቀጣዩ ወደ ለ ነው የምንሄድ። እንግዲህ ለ እቺ ማነች ብያችኋለሁ? ለ። በለ ደግሞ እስኪ እንያቸው። ለወጥ ለውጥ ይላል። ለውጥ። ለ የመጀመሪያ ድምጽ ናት። ው የወቤተሰብ 2ኛ፣ ጥ ስን ደግሞ የጠቤተሰብ 6ኛ ድምጽ ናት። 6ኛ ድምጽ። በአንድ ላይ ለውጥ 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 የሚል ቃል አገኘን ማለት ነው። ቀጣይ ምንድነው? ለበሰ ለበሰ ይላል። እንግዲህ ለማለት ይቺ ናት እዚህ ጋር የምናያት። በ ደግሞ የመጀመሪያ ድምጽ ናት። ሰ የሰቤተሰብ ናት። እቺ የመጀመሪያ ድምጽ ናት። ሰ ለበሰ ለበሰ የሚል ቃል አገኘን ማለት ነው። ቀጣይ ምንድነው? ለየ ይላል። ለየ ለማለት ይችኛዋ ፊደል ናት ብያችኋለሁ። የ ደግሞ የመጀመሪያ ድምጽ ናት። የመጀመሪያ ድምጽ። ስለዚህ ለየ 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 የሚል ቃል አገኘን። ለቀቀ ለቀቀ ይላል። ለቀቀ እንግዲህ ለ የመጀመሪያ ድምጽ ስትሆን ቀቀ እነዚህ ደግሞ ዳብል ነው ይጻፉ። እነዚህም የመጀመሪያ ድምጾች ናቸው። የአማርኛ የመጀመሪያ ድምጾች ናቸው። ስለዚህ ለቀቀ
ለቀቀ የሚል ቃል አገኘን ማለት ነው። ወይም ደግሞ እንመሰርታለን ማለት ነው። ቀጣዩ ለገሰ ይላል። እዚህ ጋር ለገሰ እንግዲህ ለየመጀመሪያ ናት፣ ገ የመጀመሪያ፣ ሰ የመጀመሪያ። እነዚህ የመጀመሪያ ድምጾች ናቸው። በአጠቃላይ ለገሰ የሚል ቃል እናገኛለን ማለት ነው። ቀጣዩ ለቀመ ለ የመጀመሪያ፣ ቀ የመጀመሪያ፣ መ የመጀመሪያ በአንድ ላይ ምን ይላል? ለቀመ። እንግዲህ ለቀመ ስንል እንግዲህ የተለያየ ነገር ሊሆን ይችላል። ለቀመ የሚል ቃል እናገኛለን ማለት ነው። እናገኛለን። ኦኬ ቀጣዩ ምንድነው? እዚህ ጋር ወደ መ ስንሄድ ደግሞ ወደ መ ላይ ምን አይነት ቃል እናገኛለን? ከዚህ ጋር መቶ መ በመ ቤተሰብ ደግሞ መቶ መ የመጀመሪያ ቶ የተቤተሰብ ሰባተኛ በአንድ ላይ መቶ የሚል ቃል አገኘን ማለት ነው። ቀጣዩ ምንድነው? መሪ እቺ ስንተኛ ፊደል ናት? የረ ቤተሰብ ሶስተኛ ድምጽ ናት አይደለ? መሪ። ቀጣዩ ጋር መልስ መ የመጀመሪያ ድምጽ ናት። ል ስንል ደግሞ የለቤተሰብ የዚች ቤተሰብ ስንተኛ ድምጽ ናት? ስድስተኛ ድምጽ። ስ ስንል ደግሞ የሰቤተሰብ ስድስተኛ ድምጽ ናት። በአጠቃላይ መልስ የሚል ቃል እናገኛለን ማለት ነው። ቀጣዩ ምንድነው? መሪ መ የመጀመሪያ እዚህ ጋር የምናገኛት ድምጽ ናት። ሪ ስንል ደግሞ የረ ቤተሰብ ስንተኛ? አራተኛ ናት። በአጠቃላይ መሪ የሚል ቃል እናገኛለን ማለት ነው። መሪ የሚል ቃል እናገኛለን። ቀጣዩ መከረ መ የመጀመሪያ ድምጽ እዚህ ጋር የምናገኛት ከየመጀመሪያ ረ የረ ቤተሰብ ስንተኛ ድምጽ ናት? የመጀመሪያ ድምጽ ናት። ስለዚህ መከረ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ነገን እዚህ ጋር ምን ይላል? እዚህ ጋር ምን ይላል? መደብ ይላል። መደብ መ የመጀመሪያ ናት። ደ የመጀመሪያ፣ ብ የቤተሰብ ስንተኛ? ስድስተኛ። ምን ይላል ማለት ነው? መደብ የሚል ቃል እናገኛለን ማለት ነው። መደብ የሚል ቃል እናገኛለን ማለት ነው። ቀጣዩ ወደ ቀጣዩ ስንሄድ ምን ይላል? ከዚህ ጋር ደግሞ ሰራ ይላል። ያያችሁት እዚህ ጋር ሰራ ይላል። ሰራ እንግዲህ ሰራ ስንል ደግሞ ማንን ነው የምንወስድ? እዚህ ጋር በሰ ቤተሰብ ነው። እቺ ሰናት የመጀመሪያ ድምጽ፣ ሰ የመጀመሪያ ስትሆን ራ ስንል ደግሞ ከረ ቤተሰብ ስንተኛ ድምጽ ናቸው? አራተኛ ድምጽ። ስለዚህ ሰራ። ቀጣዩ ሰፊ ይሄ ደግሞ ምን ይላል? ሰፊ ይላል። ሰ የመጀመሪያ እዚህ ጋር የምናገኛት ናት ብያቻለሁ። ፊ ስንል ደግሞ የፈ ቤተሰብ ስንተኛ ናት? ሶስተኛ ድምጽ። በአንድ ላይ ሰፊ የሚል ቃል አገኘን ማለት ነው። ወደ ቀጣዩ ስንሄድ ሰላም ሰ የመጀመሪያ፣ ላ የለቤተሰብ አራተኛ፣ ም ስንል የመቤተሰብ ስንተኛ ድምጽ ነው? የዚች የመቤተሰብ ስድስተኛ ድምጽ ናት። ሰላም የሚል ቃል እናገኛለን ማለት ነው። እናገኛለን። ሰጠ ሰ ማለት ይቺ ናት። እዚህ ጋር የምታዩዋት የመጀመሪያ ድምጽ ናት። ጠ ስንል ደግሞ አሁንም የመጀመሪያ ናት። በአንድ ላይ ሰጠ። ቀጣዩ እዚህ ጋር ምንድነው? ሰበረ ይላል። ቀጣዩ ይላል ሰበረ። ሰ ማለት እንግዲህ የመጀመሪያ ድምጽ ናት ብያቸዋለሁ። እዚህ ጋር ሰበረ። እነዚህ ሁሎችም የመጀመሪያ ድምጾች ናቸው። ሁሎችም ማለት ነው። ሰም የመጀመሪያ፣ በየመጀመሪያ፣ ረ የመጀመሪያ። ቀጣዩ ሰባት ይላል። ሰ የመጀመሪያ፣ ባ ስንል ደግሞ የቤተሰብ ስንተኛ ድምጽ ናት? አራተኛ። ት ስንል የተቤተሰብ ስንተኛ? ስድስተኛ። በአንድ ላይ ሰባት የሚል ቃል አገኘን ማለት ነው። ሰባት የሚል ቃል አገኘን። ኦኬ ወደ ቀጣይ ስንሄድ እንደገና እዚህ ጋር እንደምታዩት ቀጣዩ ፊደል ማነች? እዚህ ጋር ሸ። እሺ በሸ ደግሞ የሰራኋቸውን ላሳያችሁ። በሸ ደግሞ ምን አይነት ቃላቶችን የሰራሁ እነሱን ደግሞ ላንብብላችሁ። በሸ ደግሞ ሸለቆ
ሸለመ ሸ የመጀመሪያ ለየመጀመሪያ የመጀመሪያ እነዚህ የመጀመሪያ ድምጾች ናቸው። የመጀመሪያ ድምጾች ናቸው። ስለዚህ ምን ይላል? ሸለመ ሸለመ የሚል ቃል እናገኛለን ማለት ነው። ሸለመ የሚል ቃል እናገኛለን። እሺ ሸወደ ሸወደ። ቀጣዩ ሸ የመጀመሪያ ወ የመጀመሪያ ደ የደ ቤተሰብ የመጀመሪያ ሸወደ ሸወደ የመጀመሪያ ድምጽ ነው። ወደ ቀጣዩ ስንሄድ ሸገር ሸገር ሸ የዚህ ጋር ምናያት ገ የገ ቤተሰብ የመጀመሪያ ር የረ ቤተሰብ ስንተኛ ናት ብያቸዋለሁ? ስድስተኛ። ስለዚህ ሸገር 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 የሚል ቃል አገኘን ማለት ነው። ቀጣዩ ምንድነው? ቀጣይዋ እዚህ ጋር ደግሞ ምን ይላል? ሸሚዝ እዚህ ጋር ሸሚዝ ይላል። ሸሚዝ ሸሚዝ ሸ የመጀመሪያ ሚ ስንል የመቤተሰብ ስንተኛ ድምጽ ናት? ይቺ ሶስተኛ። ዝ የዘቤተሰብ ስድስተኛ። በአንድ ላይ ሸሚዝ 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 የሚል ቃል እናገኛለን ማለት ነው። ሸጋ ሸጋ ሸ የመጀመሪያ ጋ ስንል የገቤተሰብ ስንተኛ ድምጽ ናት? ይቺ አራተኛ። በአንድ ላይ ሸጋ ሸጋ የሚል ቃል አገኘን ማለት ነው። ቀጣዩ ሸመተ ሸመተ ይላል። ሸመተ ሸ እንግዲህ የምታዩት ሸመተ ሸ የመጀመሪያ ናት ብያቸዋለሁ። መ የመጀመሪያ ተ የመጀመሪያ። ስለዚህ ምንድነው በአጠቃላይ ስናነበው ሸመተ ሸመተ የሚል ቃል አገኘን ወይም ደግሞ መሰረትን ማለት ነው። እንግዲህ ለዛሬ እንደምታዩት የተለያዩ ቃላቶችን በመጀመሪያ ድምጾች መስርቼ ነበር ይዤላችሁ የመጣው። ለዛሬ ቪዲዮ ይህን ይመስላል። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። በሌላ ጊዜ ሌሎችን ይዤላችሁ እስከምመለስ ሰላም ጊዜ፣ ሰላም ቆይታ። ባይ ባይ።